ሀቡ ሰላም ነሽ? እንዴት ነሽ ውዴ? ሰላም ነሽ? ፍትህ ፈላጊ ነኝ ብለሽ ነበር ኮሜንት ላይ ጻፍሽው። አለው እግዚአብሔር ይመስገን። አሚን። እሺ እኔ ያለሁት ኳታር ነው። እሺ ማሪ። እና ኢትዮጵያ ሄጄ ተመልሼ ነው የመጣሁት ማለት ነው። እሺ ኢትዮጵያ ሄጄ ተመልሼ ሲሄድ 2 ሰራተኛ ነበረ፣ ሲመጣ 4 ሆኖ ነው የጠበቁኝ ማለት ነው። ከ3 ወር በኋላ ሲመለስ እሺ ከዛም በኋላ በቃ ማለት ቤት ውስጥ 4 ሆኖ ስለሳለ ለአራቱም ያው መሬት ላይ ነው የምንተኛው። ማለት ቁም ሳጥን ምናምን የራሳችን እቃ የምናስቀምጥ የለም፣ ሻንጣ ላይ ነው የምናስቀምጠው። ከዛ የ2 ወር ከ15 ቀን ደሞዝ 3700 ድርሃም ጠፋብኝ ማለት ነው። እና ስመጣ 4 ሰራተኛ ነበረ። ከዛ ያው የ2 ወር ከ15 ቀን ደሞዝ ጠፋብኝ ማለት ነው። ኢትዮጵያ ቫኬሽን ደርሰሽ ስትመለሺ በፊት 2-3 ሰራተኞች ነበራችሁ። አንቺ ኢትዮጵያ ቫኬሽን ደርሰሽ ስትመለሺ 2 ወር ቆይተሽ ስትመለሺ 2 ሰራተኛ ተጨምሮ 4 ሆነው አገኘሻቸው አይደል? በመጣሽ በ2 ወርሽ የ2 ወር ደሞዝሽን ተቀብለሽ ሻንጣሽ ውስጥ አድርገሽ ተሰረቀ። እንደዛ ነው? አው የመጣሁትን ከመጣሁ በኋላ 2 ወር እኔ መጀመሪያ የ15 ቀን ደሞዝ ቆርጦ ሰጡኝ። ከዛም በኋላ በ30 እየቆጠሩኝ 2 ወር ከ15 ቀን ደሞዝ 3700 ማለት በ1000 የ15 ቀን ለምን ተቆረጠ? የ15 ቀን ለምን ተቆረጠ? የ15 ቀን ለምን ተቆረጠ? በ30 እንቆጥራለን ብሎ የ15 ቀን ደሞዝ ቆርጦ ሰጡኝ። ቆርጠው አይባልማ። ይሄማ አልቆረጡም። አንቺ በወሩ በ15 ከመጣሽ ቀን 15 ከመጣሽ በ30 የ15 ቀን ደሞዝ ከተሰጠሽ ተቆርጦ አይባልም። ተቆርጦ የሚባለው የወር ሰርተሽ የ15 ቀን ብቻ ከተሰጠሽ ነው። 15 ቀን ሰርተሽ የ15 ቀን ደሞዝ ተሰጠሽ እና ከአንድ በትክክል ለመቁጠር እንዲያመቻቸው አይደል? በትክክል ቆርጠው አትበያ፣ ቆጥረው በይ። ቆጥረው 15 ቀን ደሞዝ እንደዛ ነበረና ያ ደሞዙ ካስቀመጥኩት ቦታ ጠፋ። የ2 ወር ከ15 ቀን ደሞዝሽ ስንት ነው በሪያል? 3700 ሪያል ማለት ደሞዝሽ 1500 ሪያል ነው ማለት ነው። እሺ የት ነበር ያስቀምጥሽ? እኔ ያስቀምጡ 4 ስለሆኑ እኔ ኩሽና እነሱ ማላይበት ቦታ አስቀምጬ አንዱ አይታለች ማለት የራሴ ሰው ስለሆነች ኢትዮጵያዊ ስለሆነች ምንድነው ይሄ ስትለኝ ደሞዜ ነው ቁጭ አድርጊው አልኳትና አይታለች። ምን ውስጥ ነበር ያስቀመጥሽው? እኔ ኩሽና ላይ ስለሚሰራ ማለት ነው። ኩሽና ላይ ስለሚሰራ ከዛ ስለማልወጣ ኩሽና ነበር ያስቀመጥኩት። ሰው ማያይ ማለት ቁም ሳጥን ውስጥ ሆኖ ማይታይበት ቦታ የሆነ ቦታ ነበር ያስቀመጥኩት። ኪችን ውስጥ ሆኖ የኪችን ካቢኔት ከፍተሽ ኪችን ውስጥ ኢትዮጵያዊ ስለሆነች እሷ ብቻ ነው ያየችው። ሌሎቹ ሁለት ሰራተኞች ምንድነው ዜግነታቸው? ኡጋንዳ ናቸው። ሁለቱ ኡጋንዳውያን ናቸው። እሺ ያችኛዋና እኔ ኢትዮጵያዊ ነን። እሺ ከዛ ከጠፋ በኋላ ለሰዎቹ እኔ ደግሞ በቃ በ3 ሰዓት ልዩነት ነው ካየሁት። ከ3 ሰዓት ልዩነት በኋላ ከጠፋ በኋላ ለሰዎቹ ተናገርኩት የለም ብዬ ማለት ነው። እሺ ደሞዜን ባስቀመጥኩበት አጣሁት ብለሽ ለመዳም ተናገርሽ? አዎ። ከዛም በኋላ እኛ የምናውቀው ነገር የለም ለፖሊስ ተናገሪ ያሉኝ። እሺ ከዛም በኋላ ሂጄ ለፖሊስ ከተናገርኩ በኋላ ፖሊሱ አንዷን ጠርጥሮ ውሻ ምናምን ሲለቅባት እሷ ናት የወሰደችው። 3 ጊዜ በእሷ ላይ ነው የጮኸው ብሎ እዛ አሳድሯት ተመልሶ ወደ ቤት ነው የላኩት። ማን ላይ ነው የጮኸው ውሻው? ያቺ ኢትዮጵያ ላይ ማለት ኢትዮጵያዊት ላይ። ኢትዮጵያዊቷ ላይ ብርሽን ያስቀመጥሽበት ያየችው ዋጋ? አዎ ውሻ በእሷ ላይ ነው የጮኸው። ፖሊሶች ናቸው ውሻውን የለቀቁባት? አዎ ወደዛ ወሰዱ ፖሊስ ጣቢያ። እኛ ስንሄድ መረመራቸው፣ ጣት አሻራ ወሰዱት። ከዛም በኋላ ውሻው በእሷ ላይ ጮኸ፣ አሳድሮ ወደ ቤት ነው የላኩት። ለእኔ ደግሞ አዲስ ነገር ካለ እናሳውቅሻለን ብሎ ማለት ነው። ኦኬ ከዛ ያው እንደዛ ከሆነ በኋላ ወደ ቤት ልጅቷ መጣች። ልጅቷን እኔን እንዳታናግሪ ያሏት። በቃ ሰዎቹም አይናገሩም። ከዛ ወዲህ ሰራተኞቹም እኔን አያናግሩኝን። በቃ ጭንቅ ብሎኛል። እሺ ምንድነው ፖሊሶቹ አዲስ ነገር ካለ እንደውልልሻለን እናሳውቅሻለን አሉኝ።
አልደውሉልኝ፣ አላሳውቁኝም። እናንተ ደግሞ የምትረዱኝ ነገር ካለ እናንተ ጋር 2 ዓመት ኖሬያለሁ። ደሞዜ ጠፍቷል። ለምን ዝም አላችሁ ስል እኛ የምናውቀው ነገር የለም። በየወሩ ደሞዝሽን እየሰጠ ነው። ጥፋትሽ ያንቺ ነው ስሉ፣ አዎ ጥፋቴ የኔ ነው። ነገር ግን ፖሊሱ ምን እንዳለ ማወቅ እፈልጋለሁ። እስካሁን ስልክ አልደወለልኝም። ወደዛ ውሰዱኝ አልኳቸው። አትሄጂም ሌላ ወይም ፖሊሶቹ ጋር ውሰዱ ወይም ሌላ ደውዬ ልጥራና በቃ እነሱ በእናንተ በቁርአኑም ቢሆን ይማሉ፣ እውነቱ ይውጣ፣ በቃ መጨረሻው አውቄ ዝም እላለሁ አልኳቸው። ከዛ ፖሊስ ጋር አትሄጂም፣ ወደዛም ሌላ አትደውይም፣ አርፈሽ ተቀመጪ። ሲጀመር ያቺ እዛ አድራ የመጣችው ኢትዮጵያዊ ስሟን ስላጠፋሽ ይከስሻለሁ እያለች ነው። አርፈሽ ካልተቀመጥሽ አሉኝ። እና ምንድን ነው ግራ ገባኝ። በቃ ወር ሆኖ አልፏል። አያናግረኝ ብዬ አሁን ወር ሆኗል። አሁን 1 ወር ሆኗል። ውሰጅ ይችላቸው አንዴ ጦርነት ነው ይላሉ። ፖሊስ እኮ እስኪመረምር እኮ 1 ወር እኮ ቀላል ነው። ወራት እኮ ይፈጃል እኮ ይሄ ህግ የያዘው ነገር። እንደዚህ አለችኝ። እኔ አሁን አንዴ መጀመሪያ ውሰኝን ስለው ጦርነት ነው አለች። ሁለተኛ ደወልኩላትና ለሴትዮ ተናገርኩ። ሁለተኛ ደግሞ ምንድን አለች? አሁን ጾም ተጀምሯል እሱ ይለቅ አለች። ጾሙ ካለቀ በኋላ ደግሞ እንደገና ጠየኳት፣ አልመለስም። በቃ ዝም አለችኝ። ሂጂም አላለች። እንደው ለእኛ ችግር ነው ያመጣሽብኝ አለችኝ እኮ። አንቺም ጨቀጨቅሽታ መዳም ተደርፈታ ገና 3 ቀኑ ምን ሆንሽ ነው ብትታገሺ? ማሪ አረብ ሀገር ፖሊስ የያዘው ነገር እኮ በጣም ወራት ይቆያል። በጣም እኮ ይቆያሉ። እንደገና ኪችን ውስጥ ካሜራ የለም፣ መጥበኽ ውስጥ ካሜራ የለም። መጥበኽ ኪችን ውስጥ አምጪ እኮ። ግን እኮ ይሄ የፖሊሶቹ ሻኮ የፖሊሶቹ ሻኮ ሌባን አሽትቶ ያውቃል እኮ። እና አንቺ ሴትዮሽ እኮ እዛ ስም በማጥፋት ልከሳለሁ አለች የምትለው አንቺ መች ስሟን አጠፋሽ? ውሻው ጮኸ እሷ ላይ። ከ3ቱ ሰራተኞች ኢትዮጵያዊቷ ላይ ጮኸ አይደለ? ውሻው ነው የመሰከረባት፣ አንቺ እኮ አይደለሽም እኮ እሷ። እኔን ደግሞ እዛ ፖሊሶቹ ሲጠይ አየሽ ከ3ቱ ማን እንዳነሳ አየስም። እኔ አላየሁትም። ያላየሁትን ውሸት አላወራም። እናንተ መርምሩት እንጂ እኔ ያላየሁትም ብዬ ለነሱም ተናግሬያለሁ። እዚህ ጋር ደግሞ የቤተሰቦቹ ምን ይሄዳሉ? የእሷ ስም ስላጠፋሽ ይዘማ ሰከርተ ሀይደ ማውዱአ እንት እዛ ሄደሽ አንቺ ነሽ የምትታሰሪው ይሉኛል። ልታሰር ችግር የለውም በያቸው። አውቀው ሲያስፈራሩሽ እነሱ ሰነፍ ስለሆኑ አረቦች ፖሊስ ጣቢያ ላለመሄድ ነው፣ ፖሊስ ጣቢያ ይዘውሽ ላለመሄድ ነው። ገባሽ? ልታሰር ችግር የለም ሀቄ ብቻ ይውጣልኝ በያቸው ድርቅ ብለሽ። ግን አንቺ በጣም እንትናት በይ እሺ። በጣም አጨቅጭቂያቸው ሰዎች ነው። ለምሳሌ ረመዳን ይፈታ ብለውሽ ረመዳን በተፈታ ገና በ3ኛው ቀን ድጋሚ መጠየቅሽ ትንሽ መታገስ አለብሽ። ደግሞ ይኸውልሽ ፖሊስ አንድ ነገር በደንብ ስርቆት ከባድ ነው። ካታር ላይ ከሳውዲ አንደኛ ከባድ ነው ስርቆት፣ ቀጥሎ ካታር ነው። ከባድ ነው፣ ቀላል አይደለም። በደንብ መርምረው እርግጠኛ ሲሆኑ መተው ይወስዷታል ከቤት ራሳቸው ፖሊሶቹ። ስለዚህ አንቺ ለፈጣሪ ሰተሽ ስራሽን ስሪ። ሴትዮዋን አጨቅጭቂያ ዝም ብለሽ እሺ። እችን ለመጠየቅ ብቻ ነበር ማለት እኔ ፈራው ለራሴ ምንም ባላጠፋሁት ነገር አንቺ ሄደሽ ብትታሰሪው ስላለችኝ በቃ ፈርቼ። አይ ይኸውልሽ ፖሊሶቹ ራሳቸው ደውለው ይኸውልሽ ፖሊስ ካታር ላይ ፖሊስ የያዘውን ነገር አይለቅም። ራሳቸው ደውለው ይጠሩሻል። ያንቺን ስልክ አልሰጠሽም ለፖሊሶቹ? የመዳም ስልክ ብቻ ነው ያላቸው። ሰጥቼው ነበር ምናልባት እኔ ራሴም ሰጥቼው ነበር፣ ግን ለኔ አይደውልም፣ ለመዳሜ ይደውላሉ። አይደለም አዳምጪ፣ ወይኔ አዳምጪ። መዳም ጋር ደውሎ ካላነሳ ሁለተኛ ስልክ የተመዘገበው ያንቺ ስለሆነ አንቺ ጋር ራስሽ ጋር ይደውላሉ። ደውለው ባታነሱ ቀጥታ ቤት ድረስ ይመጣሉ። ቀልድ አይደለም፣ እየተመረመረ ነው። በ1 ወር ጥድፍ አትበይ፣ ዓመትም ሊፈጅ ይችላል። ገባሽ? ህግ የያዘው ነገር በቀላሉ አይደለም። አንቺ ከፈራሽ እንደውም ሳይጠፋብሽ ጠፋብኝ ያልሽ ነው የሚመስለው። አንቺ አትፍሪ። ምን አስፈራሽ? አንቺ ተዘርፈሽ አንቺው ትፈሪያለሽ እንዴ? በቃሽ ናቲ። እሺ በተረፈ ደግሞ ሰራተኞቹ ሲነሱኝ ይኸው አንዷ ይኸውልሽ ዓመት ሊሞላኝ ነው እኔ እየጠበኩኝ እስኪደወልልኝ አለችሽ። እንዲህ ነው ይኸውልሽ
አሁን አንቺ ክስ ስለመሰረትሽ ወደ ሀገር ራሱ ሰዎቹ ወደ ሀገር ቤት ራሱ ሊያሳፍሩሽ አይችሉም። ለምን ፋይል ከፍተሻል። ወደ ሀገር ቤት መሄድ አትችይም ፋይሉ ሳይዘጋ። ስለዚህ መንግስት ስለያዘው ጉዳይሽን ህግ ስለያዘው አትፍሪ። ሰራተኞቹ ደግሞ ፊት ከነሱሽ ይገልበጡ። ምን አገባሽ አንቺ? ከበላሽ በወር ደሞዝሽ ከተከፈለሽ ሰራተኛ ቤት ውስጥ አናገረሽ አላናገረሽ ምን አባታቸው ያመጣሉ? አንቺ ዝጊያቸው። እንደውም እነሱ አይደለም የሚዘጉሽ፣ አንቺ ዝጊያቸው። ከመዳምሽ ጋር አሁን መዳም ስራሽን ትዘዝሽ፣ ስራሽን በሰዓቱ ስሪ። ስጨርሽ ምግብሽን ጨልፈሽ አቅርበሽ ቢ አታናግሪያቸው። እንደውም እነሱ ሊያናግሩሽ ሊሞክሩ ራሱ እንዳታናግሪያቸው። ከነሱም ብሶ አንቺ ተዘርፈሽ አንቺን እነሱ የሚያድሙብሽ ከሆነ እነሱ ሶስቱም ይገልበጡ። አንቺ ስራሽን ስሪ፣ ምግብሽን ቢ፣ ደሞዝሽን የሚከፍልሽ መዳም ነች። እንደው እሰይ አሁን ፖሊስ ጋር ሄደሽ ምን አመጣሽ እያሉኝ ይፎግሩኛል። ከዛ እውነት ሁሌ ያለ እግዚአብሔር ወይ ሀቅ ያንተ እውነትን አንተ ታውቃለህ እያልኩኝ እንደዚህ በያት ይኸውልሽ፣ ፖሊስ ከሄድሽ ምን አመጣሽ ከሆነ ከዚህ በኋላ እቀርጽሻለሁ። በያት እቀርጽሽና ቪዲዮ ለፖሊስ አቀርባለሁ። ታቆሚያለሽ። አቁሚ፣ አታናግሪኝ በያት። አታናግሪያቸው። አንቺ ራስሽን ችለሽ ስራሽን ስሪ፣ ደሞዝሽን በየወሩ ላ አለቀ። እነሱ የቤቱ ባለቤት አይደሉ፣ ማዳም አይደሉ። ምን ያመጣሉ? እንዳንቺ ሰራተኛ ናቸው። ከበላሽ ከጠጣሽ ደሞዝሽ ከተከፈለሽ ይገልበጡ። ሰራተኛ አኮረፈ አላኮረፈ ደግሞ ምን አባታቸው ያመጣሉ? ደሞዝ ዋናው መዳም አታኩርፍሽ፣ መዳም አታኩርፍሽ። ደሞዝሽን አታኩርፍሽ እንጂ ደግሞ ብሩን እንዳልክ በየወሩ አሁን እዚህ ጋር በየወሩ ደሞዝሽን ላኪ ይላሉ። ብሩን ደግሞ እንዳልክ ሐዋላ መላክን አወቁና እንዳትልኪ ከዚህ በኋላ መዳም በሐዋላ እንድትልኪ ያውቃ። መዳሜ ድራይቨሩ ያውቅ ነበረ እኮ ማሬ። ልዩነቱ ትንሽ እኮ ነው። ሐዋላ አትላኪ፣ በዌስተርን ዩኒየን ላኪ። የደረሰብሽ ነገር ይበቃሻል። በቃ ደሞዝሽን እየተቀበልሽ ቀጥታ በዌስተርን ዩኒየን ላኪ። ኢትዮጵያ ይቀመጥልሽ፣ በባንክ ላኪ። ህጋዊ ነገር ደስ ይላል። ነገ ደረትሽን ነፍተሽ ቆርጠሽ የምትናገሪበት ነገር ነው። እሺ ከፈለግሽ እኮ ህጋዊ ስለሆንሽ ሴትዮሽን ባንክ አካውንት እዚሁ ካታር ክፈችልኝ ብለሻት ባንክ አካውንት ከፍተሽ እኮ በባንክሽ እዚሁ ማስቀመጥም ትችላለሽ። ስትሄጂ ይዘሽ እንድትገቢ ይቻላል። እንደዚህ ግን ይኸውልሽ አንዷ ምን ገጠማት መሰለሽ? ሳውዲ በራሷ ባንክ ነበር የምታስቀምጠው። ከሰዎቿ ጋር ተጣልታ በባንክ ለምሳሌ ስንት ነው አሁን ብር ሐዋላ? አላቅም እሱን እኔ። አዳምጪኝ። አንዷ ካርድሽን ሁሌ ራስሽ ከማድረግ አለብሽ። ለምሳሌ ድንገት እንኳን ከሰዎቹ ጋር ተጣልሽ ቢያሳፍርሽ ኤርፖርት ላይ ዊዝድሮ ማድረግ እንደትቺ። ለምሳሌ በአንድ ጊዜ 10,000 ሪያል ነው ዊዝድሮ ማድረግ የምችው። ከ10,000 ሪያል አሁን ኢትዮጵያ ከኤቲኤም ላይ ዊዝድሮ ማድረግ የሚቻለው 10,000 ነዋ፣ ብር ነዋ። ልክ እንደዛ እዚህም ካታርም 10,000 ሪያል፣ የካታር 10,000 ሪያል ነው በአንድ ቀን በ24 ሰዓት ውስጥ ከማሽንሽ ከባንክሽ በካርድ ማውጣት የምትችዩ 10,000 ሪያል ነው። ከ10,000 ሪያል በላይ ካለሽ ድንገት ሰዎቹ ብትጣሉና ቢያሳፍሩሽ መንገድ ላይ ወደ ኤርፖርት ጌድሽ ወይንም ኤርፖርት ብራንች አላቸው አብዛኞቹ ባንኮች። ባንክ ቤት ውስጥ ገብተሽ ገንዘብሽን ማውጣት ትችያለሽ። ገባሽ? ግን ከ10,000 ሪያል በታች ከሆነ ባንክ ቤት መግባት አይጠበቅብሽም። ኤኒ ኤቲኤም ማሽን ኤርፖርት ውስጥ ሁሉም አይነት ባንክ ኤቲኤም ማሽኖች አሉ። ዊዝድሮ አድርገሽ በሪያል ካሹን ይዘሽ ትሄጃለሽ። ገባሽ? ካርድሽ ሁሌም ራስሽ ላይ ይሁን ማለት ነው። ሰው ጋር ጥለሽ እንዳትሄጂ። አንዷ ከሳውዲ ካርዷን ሰውየው ጋር ጥላው ሄዳ 2,000 ሪያል ባንኳ ውስጥ የቀረ ነበርና ሰውየው ብሩን አውጥቶ ዊዝድሮ አድርጎ እንዲልክልኝ ምን ላድርግ ምናምን ብላ መታ ነበር እዚህ። እና ካርድሽ ሁሌ ራስሽ ጋር ከሆነ ዊዝድሮ ማለት ትችያለሽ። እሺ አቡዬ አመሰግናለሁ። ኢትዮጵያ ስትሄጂ ደግሞ ኤርፖርት ላይ ደግሞ ታስመዘግቢያለሽ ብርሽን። አሁን የዚህ ሀገር ብር ኢትዮጵያ ላይ እንትን ይመነዝራሉ። ባንክ ቤት ወደ ዶላር እዛው ኤርፖርት ይመነዝርልሻል። ታስመዘግቢያለሽ።
በዶላር ማድረግ ከፈለግሽ ደግሞ እዛው ካታር ኤርፖርት እዚሁ ኤርፖርት ላይ ሳትወጪ ኤክስቼንጆች ጋር ሪያሉን ትሰጫቸውና ዶላር አድርገው ይሰጡሻል። ፔፐሩ ላይ በሪያል ስንት እንደሰጠሻቸው በዶላር ስንት እንደሰጡሽ አብረው በወረቀት ይሰጡሻል በፖስታ። ይዘሽ ሄደሽ ኢትዮጵያ ኤርፖርት ስትገቢ ምን ታደርጊያለሽ? ታስመዘግቢያለሽ በራስሽ ስም። ነገ ቢጠፋብሽ እንኳን የሆነ ነገር ቢሆን መጠየቅ እንድትችይ አስመዝግበሽ ይዘሽ ትገቢያለሽ። ገባሽ? እሺ እናቴ አመሰግናለሁ። ታንኪዩ እግዚአብሔር ያክብርልኝ። አሚንማ